ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 25 ቀን 2018 ዓ.ም የጣና ቴሌቪዥን ዜናዎችን ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር በሱዳን ኮሪደር አካባቢ በተካሄደ ውጊያ ፋኖ በብልጽግናው ሰራዊት ላይ በርካታ ኪሳራ ማድረሱ ታውቋል። በቀዳሚነት የያዝነው ዜናችን ነው። ፋኖ ከሚያደርገው ውጊያ በተጓዳይ በተቆጣጠራቸው አካባቢዎች መዋቅር መትከሉን ቀጥሎበታል። በጉና በጌምድር ወረዳ ያደረገውን የህዝብ አስተዳደር መዋቅር መስረታ ይዘነዋል። ህወሓት ጦርነቱን ለመጀመር የመጨረሻው ሰዓት ላይ መድረሱን የሚያመላክት ዘገባ ይዘናል። ህወሓት የጦርነት እቅዱን ለመቼ አደረገው? ምን ለማሳካት ነው? የሚለውን በትንታኔ ዘገባችን ይዘነዋል። ብልጽግናው ፈተናው በርትቶበታል። ሀገሪቱን ለሚታመንለት የጦርነት ፖሊሲው በጀቷን እየዋለ ያለው ብልጽግናው በደቡብ ኢትዮጵያ ክልል ኮሬ ዞን በመምህራን የሥራ ማቆም እንቅስቃሴ ምክንያት የተማሪዎች ፈተና ስለመስተጓጎሉ የተዘጋጀውን ዘገባ እናቀርብላችኋለን። እነዚህንና ሌሎች ዜናዎችና ትንታኔዎችን አካተን ቀርበናል። አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የሱዳን ኮሪደሩ ልዩ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ለተከታታይ 12 ሰዓታት ባደረገው ተጋድሎ ሻለቃ መሪውን ጨምሮ ከ100 በላይ የብልጽግናው ሰራዊት ከጥቅም ውጭ ማድረጉን አስታወቀ። በታላቁ የአማራ ህዝብ ቀንዲል ታማኙ አርበኛና የጀግንነት ምሳሌ በነበረው አርበኛ ዋዋ ጎቤ ስም የተሰየመው የጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ኮር ተጋድሎን ያደረገው በአርማጭሆ ነው። የ305ኛ ጎቤ ኮር የህዝብ ግንኙነት ምክትል ኃላፊ አርበኛ አስፋው አደራጀው ተጋድሎውን አስመልክቶ ለጣና ቴሌቪዥን እንደገለጸው በውጊያው የኮሩ አካል የሆኑት 52ኛና 76ኛ ክፍለ ጦር 3ኛ ሬጅመንት ከጎቤ ኮር ልዩ ተወርዋሪ ኃይል ጋር የተናበበ ቅንጅት በመፍጠር የተደረገው ውጊያ መሆኑን ተናግሯል። ውጊያውም ለተከታታይ 12 ሰዓታት የተካሄደ መሆኑን አርበኛ መምህር አስፋው አደራጀው ጨምሮ ገልጿል። ጠላት የመጣው እኛን ለማፈን ነበር ሲል የገለጸው የ305ኛ ዋዋ ጎቤ ኮር የህዝብ ግንኙነት ምክትል ኃላፊው ጠላት የሰሜን ምዕራብ ዕዝ 53ኛ ክፍለ ጦር ሙሉ ሬጅመንቶቹን በመያዝ ለፈና እንደሚወጣ ቀድሞ በሰበሰብነው የመረጃ ስራችን መሰረት ኃይላችንን ገዢ ወታደራዊ ቦታ ላይ አድርገን በተጠንቀቅ ጠበቅነው። በደፈጣ ማጥቃት የጀመርነው ውጊያ ወደ መደበኛ ውጊያ ተቀይሮ ለ12 ሰዓታት የፈጀ ውጊያ አድርገን ድል ተቀዳጅተናል። የጠላትን ሻለቃ አዛዡን ጨምሮ 50 ወታደሮችን እርምጃ ወስደንባቸዋል። ከ120 በላይ የሚሆኑትን ደግሞ ከባድና ቀላል ጉዳት አድርሰንባቸው ቀሪው እግሬ አውጩኝ ወደ መራው እንዲፈረጥጥ አድርገነዋል ሲል ተናግሯል። ከራማ በተባለች ቦታ የተጀመረው የዕለቱ ውጊያ በብልጽግናው ሰራዊት ላይ ከባድ ጉዳት ያደረሰ መሆኑን የገለጸው አርበኛ መምህር አስፋው አደራጀው 50 ክላሽንኮቭ ብሬን ከነሽንሽሉ 15 ቦምብን ጨምሮ ሌሎች በርካታ ወታደራዊ ቁሳቁሶችን ገቢ አድርገናል። በወገን በኩል ዜሮ መስዋዕትነት የተገኘ ድል ነው ሲል በዝርዝር ገልጾታል። የብልጽግናው ሰራዊት አርማጭሆን ጨምሮ መላ የሱዳን ኮሪደርን ከፋኖ አጸዳለሁ ብሎ ያደረጋቸው ተደጋጋሚ ሙከራዎች ሁሉም ከባድ ኪሳራን ያደረሱበት መሆኑን በተከታታይ መዘገባችን ይታወሳል። ከሁለት ዓመት በፊት በተመሳሳይ ወቅት በዚህ ቀጠና በተካሄደው ውጊያ ከባድ ሽንፈት የደረሰበት የብልጽግናው ሰራዊት ድንበር ተሻግሮ ወደ ሱዳን በመግባት የባለ ሀብት ማሳ ላይ በቀን ስራ ተሰማርቶ እንደሚገኝ መዘገባችን አይዘነጋም። የፋኖ ህዝባዊ አስተዳደር መስረታ በጎንደር የአማራ ፋኖ ብሔራዊ ንቅናቄ በወታደራዊ ተጋድሎ ነጻ ባወጣቸው አካባቢዎች የሚያዋቅረውን የህዝባዊ አስተዳደር መዋቅር ዛሬም አጠናክሮ ቀጥሏል። በጎንደር ጠቅላይ ግዛት ጉና በጌምድር ወረዳ አዲስ ህዝባዊ አስተዳደር ማደራጀቱን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር አስታውቋል። የኮር ህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት የህዝባዊ አደረጃጀቱ መዋቅር አስመልክቶ በሰጠው አስተያየት የአፋብን ጎንደር ጠቅላይ ግዛት በላይዝ ጉና በጌምድር ወረዳ የህብረተሰቡን የቀን ተቀን ፍላጎቶች በቅርበት ለመመለስና ዘላቂ ሰላምን ለማረጋገጥ ወሳኝ ህዝባዊ አስተዳደርን መዋቅር በመዘርጋት ላይ ነው። ይህን የህዝብ አስተዳደር ስራ ስኬታማና ውጤታማ ሊሆን የሚችልበትን በህዝብ የተመረጡ የህዝብ አስተዳዳሪዎችና በህዝቡ ዘንድ ፍጹም ቅንነትና ህዝባዊ ወገንተኝነት ያላቸውን አገልጋዮች እንዲመረጡ በማድረግ ነው የተመረጠው ሲል አስታውቋል። አርበኛ ጋሻው ግዛት አክሎም ቅንነት ባለበት አሰራር የህዝብ ቅሬታዎች በአግባቡ ይደመጣሉ፣ ግልጽነትና ተጠያቂነት ይሰፍናል። እንዲሁም በጦሩና በህዝብ መካከል ያለው እምነት እየጠነከረ ይሄዳል። በመሆኑም ወረዳው ካሉት ቀበሌዎች የጠላት ኃይል ከተከማቸበት ክምር ድንጋይ ከተማ ውጭ በሁሉም ቀበሌዎች የህዝብ አስተዳደራዊ ስርዓትን መከወን፣ የህዝብ
የህዝብን ድምጽ በማክበርና በቅን ልቦና በማገልገል ላይ የተመሰረተ የአካባቢው ልማትና መልካም አስተዳደር በተጨባጭ ሊያረጋግጥ የሚችል ህዝብና ሰራዊትም አብሮነቱን ሊያሳይ በሚችል ልክ ተሰርቷል ሲል ተናግሯል። ወረዳውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር አካል የሆነው ተራራው ራስ ጉና ክፍለ ጦር የሚያስተዳድረው መሆኑን ይታወቃል። የሽምቅ ውጊያ ጠበብቱ እየተባለ የሚጠራው ታዳጊው አርበኛ ተመስገን የሚመራው ተራራው ራስ ጉና ክፍለ ጦር የቀድሞ ዋና አዛዡን ጨምሮ የኮርና የዛ አመራር የነበሩ ግለሰቦች የቀጠናውን ትግል ለብልጽግና ሽጠው ከሄዱ በኋላ ሰራዊቱን በመልሶ ማደራጀት አካባቢውን ተከብሮ እንዲዘልቅ አስችሎታል። በዚህ የተነሳም የብልጽግናው ሰራዊትና የባዲን ካድሬ በጉና በጌምድር ወረዳ ላይ ያላቸው ሚና ከጠባቧ ክምር ድንጋይ ከተማና ዙሪያው ያለፈ እንዳይሆን ተደርገዋል። በዚህ መልኩ ቀጠናውን ያስከበረው ተራራው ራስ ጉና ክፍለ ጦር በወረዳው ክምር ድንጋይ ከተማ በስተቀር ህዝባዊ አስተዳደር አደራጅቶ የቀጠናውን ደህንነት አስጠብቋል። ይህን አስመልክቶ አርበኛ ጋሻው ግዛት ሲናገርም የአንድን አካባቢ አስተማማኝ ደህንነት ለመገንባት ራስን ከህልውና አደጋ እስከ መታደግ የሚችል የመከላከል ውትድርና አስተሳሰብ ጋር ፖለቲካውን አስተሳስሮ መምራት ተመራጭ እጅግ አስፈላጊና የትግላችን መቋጫ ነው። በመሆኑም ፖለቲካዊ ራዕይና የውትድርና ዲሲፕሊን ሲዋሃዱ የጸጥታ መዋቅሩ ተልእኮውን የሚያውቅ ህዝባዊ ዓላማ ያለውና የህግ የበላይነትን የሚያከብር ይሆናል። ይህ አይነቱ መስተጋብር ወታደራዊ ስምሪቶች ሁሉ የፖለቲካውን ሰላምና መረጋጋት ግብ ለማሳካት እንዲያልሙ የሚያደርግ ሲሆን የአመራር አካሉ ደግሞ በቁርጠኝነት በስትራቴጂካዊ እቅድና በጠንካራ መዋቅራዊ ስነ ስርዓት አካባቢውን እንዲመራ ትልቅ አቅም ይፈጥራል። ስለሆነም በአሁኑ ወቅት አፋብን ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በጠላት ላይ ከሚያደርሰው ጥቃት በተጨማሪ በቀጠናው ያከናወነ ያለው ተግባር የተቀናጀ አመራር መስጠትን በተግባር ያሳየ በመሆኑ ከፍተኛ የህዝብ ፍቅር ያለው ክፍለ ጦር መሆኑን በማስመስከር ላይ ነው ብለዋል። ተጠባቂው የህወሓት ውሳኔ የአገር አቀፍ ብሔራዊ ፈተና መጠናቀቁን ተከትሎ ህወሓት ተጠባቂውን የጦርነት ማስጀመሪያ ጥሪ ሊያቀርብ መሆኑ ታወቀ። አስቀድሞም ቢሆን ወደ ይፋዊ ጦርነት ለመግባት ሰኔ 11 ቀንን ወስኖ የነበረ ቢሆንም ክልል አቀፍ የሚኒስትሪ ፈተናንና አገር አቀፍ የ12ኛ ክፍል ከፍተኛ ትምህርት መግቢያ ፈተናን ማስፈተን አለብን፣ ይህን አለማድረግ ዲፕሎማሲያዊ ጫና ያመጣብናል የሚል ሐሳብ ከተወሰኑ አመራር አባላቱ በመምጣቱ የጦርነቱ ቀን እንዲራዘም ተደርጎ ቆይቷል። ህወሓት ጦርነቱን አስቀድሞ ለመጀመር ካለው ፍላጎት የተነሳ ክልል አቀፍ የሚኒስትሪ ፈተናና የሌሎች የትምህርት ደረጃዎችን ዓመታዊ የማጠናቀቂያ ቀኖች ለማሳጠር ሞክሮ የነበረ ቢሆንም በዚህም ሌላ ፈተና ገጥሞት ቆይቷል። በተለይ የዲፕሎማሲ ጫናውና የደረሰበት ተከታታይ የድሮን ድብደባ የጦርነቱን ቀን ለማራዘም አስገዳጅ ሁኔታዎች ፈጥረውበት ቆይተዋል። ባለፉት 8 ዓመታት ከ10 ሺህ በላይ መዋለ ህጻናትን እንጂ ዩኒቨርሲቲ አልገነባንም ሲሉ የብልጽግናው ሊቀመንበር በትምህርቱ ዘርፍ ላይ የፈጠሩትን ቀውስ በኩራት መናገራቸው ይታወሳል። አዳዲስ የከፍተኛ ትምህርት ተቋማትን ካለመገንባታቸውን ባለፈ ነባሮቹንም የሚሊሻና የሰራዊት ማደሪያ እንዲሆኑ ያደረጉት የብልጽግናው ሊቀመንበር የዩኒቨርሲቲ መግቢያ ፈተናው ይዘትና ቅርጹን ቀይሮ እንዲዘጋጅ ማዘዛቸውን ተከትሎ ባለፉት 5 ዓመታት ዩኒቨርሲቲ መግቢያ ፈተናውን ያለፉት ተማሪዎች ከተፈታኞቹ መካከል ከ4 በመቶ በታች መሆናቸው ይታወቃል። ትምህርት ሚኒስቴርንም ቢሆን ከጫካ ትግል በሽንፈት የተመለሱት የቀድሞዎቹ ባላንጣዎች የግንቦት ሰባቱ ፕሮፌሰር ነጋና የህወሓት ፕሮፌሰር ክንዳያ ገብረሕይወት ናቸው። እነዚህ አፍቅሮተ የጫካ ትግል ግለሰቦች የሚመራው ትምህርት ሚኒስቴርም ባለፉት 5 ዓመታት ለዩኒቨርሲቲዎች ካበቃቸው ተማሪዎች ይልቅ ለወታደራዊ ማሰልጠኛ ያደረሳቸው ወጣቶች ቁጥር ከፍተኛውን ድርሻ ይዟል። ህወሓትም ጦርነቱን ከ12ኛ ክፍል ፈተና መጠናቀቅ ቀደም ብሎ ለመጀመር ወስኖ የነበረው ከዚህ የብልጽግናው ትምህርት ፖሊሲ የተነሳ ዩኒቨርሲቲ የሚገቡት ተማሪዎች ጥቂቶች ናቸው። ለነሱ ብለን ጦርነቱን ካራዘምነው ጠላታችን ተዘጋጅቶ እንዲጠብቀን እድል መስጠት ስለሆነ አስቀድመን ብንጀምረው ይሻላል የሚል ሐሳብ በማንሳት ነበር። ከዚህ በተጨማሪም ያለፉት 35 ዓመታት በመቶ ሺዎች የሚቆጠሩ ወጣቶችን እንጂ አንድም የዩኒቨርሲቲ ተማሪ ያላስመረቀው የአስመራው መንግስት ምክረ ሐሳብም ሌላው ለጦርነቱ ቶሎ መጀመር ገፊ ምክንያት እንደሆነ ይታመናል። ሆኖም ተከታታይ ዓለም አቀፍ ውግዘቶች የበረቱበት ህወሓት ከትናንት በስቲያ የተጀመረውና ዛሬ የሚጠናቀቀው የ12ኛ ክፍል ፈተና እስከሚጠናቀቅ የጦርነት ዝግጅቱን አድርጎ ጦርነቱን ለመጀመር በተጠንቀቅ ላይ እንዲጠባበቅ ለታጣቂ ቡድኑ መመሪያ አስተላልፏል። በመጀመሪያው መሰረትም እስከ ሐምሌ 11 ድረስ የጦርነቱ ዝግጅት ተጠናቆ በተጠቀሰው ቀን ወይም ከዚህ ቀደም ብሎ ጦርነቱን ሊጀምር እንደሚችል ይጠበቃል። ጦርነቱ ላይጀመር የሚችልበት ብቸኛው መንገድም ወይዘሮ ፈትለወርቅ ገብረ እግዚአብሔር ከብልጽግና ጋር ውጭ አገር ሄደን ከተደራደርን ብቻ ነው የምንስማማው ብለው በተናገሩት መሰረት ህወሓት ያቀረበውን በውጭ አገር ሄደን እንደራ
የመደራደር ጥያቄ የኦሮሞ ብልጽግና ከተቀበለው ብቻ ነው። ይህ ደግሞ የመሆን ዕድሉ አነስተኛ ነው። ከዚህ የህወሓት የጦርነት ዝግጅት ጋር በተያያዘ በቡድኑ ላይ ከፍተኛ ዲፕሎማሲያዊ ጫና የተፈጠረበት መሆኑ ይታወቃል። ከዲፕሎማሲ ጫናው በተጨማሪም የራሱ ብሔር አባላት ፖለቲከኞችና ምሁራንም ወቀሳ እያቀረቡበት ሲሆን ቀደም ሲል የትግራይ ህዝብ ጠባቂ እያሉ ይጠሩት የነበረውን የህወሓት ታጣቂንም የፈትለ ወርቅ ጦር ወደ ማለት የደረሱበትን ድምዳሜ ተመልክተናል። ከትግራይ ተወላጆች በተጨማሪም የሌላ ብሔር በተለይም ከአማራ የተገኙት የህወሓት ደጋፊ የሚዲያ ባለሙያዎች፣ ፖለቲከኞችና ተንታኞች ሳይቀሩ የህወሓትን ቁመና በግልጽ በመተቸት የትግራይ ህዝብ የሞት ባህር በማለት ገልጸውታል። እነዚህ የህወሓት ነባር ደጋፊ የነበሩት የትግራይ ተወላጅ ምሁራንና ፖለቲከኞችም ሆኑ የሌሎች ብሔረሰብ ተወላጆች እዚህ ውሳኔ ላይ የደረሱት ቡድኑ ከደረሰበት ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ውድቀት የተነሳ ነው ሲሉ ይናገራሉ። ነባር ደጋፊዎቹ በዚህ ደረጃ የጠሉት ህወሓት የትግራይ ሉዓላዊነትን ሳላረጋግጥ ወልቃይት፣ ጠለምት፣ ኮረምና ራያን በወረራ ሳሊዝ የምዘቀዝቀው መሳሪያ የለም በማለት በሞት መንገዱ መጓዝን ገፍቶበታል። ህወሓትን የሚተቹት ነባር ደጋፊዎቹ የትችታቸው ምክንያትም ይህ የህወሓት የወራና የግንጠላ አቋም ሳይሆን ይህን እቅድ ለማሳካት ጊዜው አይደለም፣ ትንሽ ጠብቅ ከሚል እሳቤ መሆኑን ልብ ይለዋል። ህወሓት በዚህ ደረጃ ነባር ደጋፊዎቹን ዓለም አቀፍ ተቋማትም ሆነ ሀያላን ሀገራት ትችት በሚሰነዝሩበት በዚህ ሰዓት የቀድሞ ተቃዋሚዎቹ የነበሩ ፖለቲከኞችና የሚዲያ ባለሙያዎች ደግሞ አዲስ ወዳጅ ሆነው ተከስተዋል። ህወሓት በግልጽ ዓላማው አማራን መውረድና ርስት መቀማት መሆኑን እየተናገረ የትናንቱ ህወሓት ዛሬ ተቀይሯል በማለት እነዚህ ግለሰቦች የአማራ ጥላቻቸውን በአማራ ህዝብ የሉና ትግል ተሸፍነው እያስፈጸሙ መሆኑን ተመልክተናል። ከነዚህ የሚዲያ ባለሙያዎችና ፖለቲከኞች በተጨማሪም በአማራ ህዝብ የሉና ትግል ላይ የፋኖ አመራር የሆኑት ጥቂት ግለሰቦችም ይህን የአማራን ህዝብ የመውረድ ዘመቻ ደግፈው ለወራሪው ቡድን ደጋፊ ሆነው መቅረባቸውን አረጋግጠዋል። በመምህራን አመጽ ትምህርት ተቋረጠ። በደቡብ ኢትዮጵያ ህዝቦች ክልል ኮሬ ዞን በሺዎች የሚቆጠሩ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች እስካሁን የዓመቱን ማጠቃለያ ፈተና ለመውሰድ እንዳልቻሉ የተማሪ ወላጆች ገለጹ። ፈተናው ሊሰጥ ያልቻለው መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ የደሞዝ ጭማሪ በተሟላ ሁኔታ አልተከፈልንም ያሉ መምህራን ወደ ትምህርት ቤት ሳይመጡ በመቅረታቸው ነው ሲል ዶይቼ ቬለ ዘግቧል። የጀርመን ድምጽ ሬዲዮ አክሎም የዞኑ አስተዳደር የ2018 ዓ.ም የመስከረም ወር ውዝፍ ክፍያቸውን በ50 በመቶ ብቻ መክፈሉ ቅሬታ እንዳሳደረባቸው መምህራኑ ገልጸው ከባለፈው ሰኞ ጀምሮ ወደ ስራ አልገቡም ብለዋል። የብልጽግናው ሹም የኮሬ ዞን ዋና አስተዳዳሪ አቶ ታረቀይ በቀለ የመምህራኑ ጥያቄ ትክክለኛ መሆኑን የዘገበው የጀርመን ድምጽ ሬዲዮ የዞኑ አስተዳደር በተለያየ አግባብ ካገኘው በጀት ለጉዳዩ ቅድሚያ በመስጠት መምህራንን ጨምሮ ለሁሉም የመንግስት ሰራተኞች እየከፈለ ቢቆይም ነገር ግን አሁን ባጋጠመው የበጀት እጥረት የተነሳ የመስከረም ወር ውዝፍ ክፍያን ሙሉ በሙሉ መክፈል እንዳልቻለ መናገራቸውን ዘግቧል። የብልጽግናው ሹም አክለውም ቀሪውን 50 በመቶ ለመክፈል ዞኑ የተለያዩ አማራጮችን እየፈለገ ቢሆንም ሊሳካለት አልቻለም። የፌዴራል መንግስትም የመስከረም ወር ውዝፍ ክፍያ ገንዘብ ልኮ ያለ የዞኑ አስተዳደር ለሌላ ዓላማ ውሏል የሚል የሳሳተ ሐሳብ አለ። ይፈጽሙ ሐሰት ነው። መምህራኑ የወሰዱት እርምጃም ቢሆን ተማሪዎችንና ወላጆችን የሚጎዳ ነው። በእኛ በኩል የመምህራኑን ጥያቄ ለመመለስና ተማሪዎችን ፈተናውን እንዲወስዱ ለማድረግ ከመምህራንና ወላጆች ጋር ምክክር እያደረግን ነው። ከመግባባት ላይ እንደርሳለን ብለን እንገምታለን ብለዋል። የብልጽግናው ስርዓት በተደጋጋሚ ጊዜ የኢኮኖሚ እድገት ማሳየቱን ከዚህም በተጨማሪ አገሪቱን ማስተዳደር ሲረከብ ባዶ ካዝና ተቀብሎ አሁን ግን የመንግስት ሰራተኛውን ህይወት የሚቀይር ደሞዝ እየከፈለ መሆኑን ደጋግሞ ሲናገር ይሰማል። መሬት ላይ ያለው እውነታ ግን ከብልጽግናው ፕሮፓጋንዳ ተቃራኒ መሆኑን የህዝብ አስተያየት ያጋልጣል። ብልጽግናው ለሚከተለውና ለሚታመንለት የቀውስ ጠመቃ ፖሊሲው በዓመት እስከ ግማሽ ትሪሊየን ብር ለጦርነት ወጪ የሚያደርግ ሲሆን ሐሳብንና ተቃውሞን ለማፈን የሚጠቀምበትን የደህንነቱን ተቋም ለማጠናከር በየዓመቱ ከ100 ቢሊዮን ብር በላይ የሚመድብ መሆኑ ይታወቃል። ሆኖም ለህዝብ ህይወት ቀጥተኛ ደራሽ ለሆኑት ሐኪሞችና ለትውልድ ቀጣይ ጣፈንታ ወሳኝ ለሆኑት መምህራን ግን ደሞዝ እንኳን ለመክፈል መቸገሩን በየክልሉ የሚቀርቡ የህዝብ ቅሬታዎች አጋልጠዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።